ወሰላቱ ወሰላሙ ዐላ ረሱሊላህ። ጥሩ ወቅቱ ስለተጋፋን ሱረቱል ኢንፊጣርን ለማጠቃለል ያህል መጨረሻ አካባቢ ብዙ ማብራሪያ መስጠት ሲገባ ያው ጠቅለል አድርጌ ለመጨረስ ሞክሬያለሁኝ። ግን አንድ ሐዲስ ላስታውሰው የምፈልገው አለ። የመጨረሻው አያት በተለይ ትልቅ መልእክት ያዘለ ነው። የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ፣ ማንኛውም ነፍስ ለሌላዋ ነፍስ ምንም አይነት አገልግሎት ልትሰጥ አትችልም በአላህ ፍቃድ ካልሆነ በስተቀር ይላል። ሸፋዓ ነው። የሰው ልጆች ወስላቶችና ደካሞች ሁልጊዜ በሸፋዓ ላይ ይመካሉ። ራሳቸው መስራት መዘጋጀትን ይተውና በመጨረሻ አሳር መከራ ሲመጣ ማን ነው ዘመዴ፣ ማን ነው አጎቴ፣ ማን ነው ሼኼ እሱ ያዲነኝ ይሆናል የሚል በሌሎች ላይ የመደገፍ ሁኔታ ይመጣል ማለት ነው። የሰነፎች ዜማ እንደዚህ ነው። ይሄ ነገር እንደማያዋጣም አስጠነቀቀ አላህ Subhanahu Wa Ta'ala። ይሄን ሲባል ሸፋዓ ጭራሽ የለም ማለት አይደለም። የሸፋዓ ስርዓቱ የሚመራው ፍቃዱ የሚሰጠው በእኔ ነው ማለት ነው። እኔ ካልፈቀድኩኝ ትልቅ ስለሆነ ብቻ አባትህም አያዲንህም፣ አጎትህም፣ እናትህም፣ ሚስትህም ሊደርሱልህ አይችሉም። የውመ የፊሩል መርኡ ሚን አኺህ ወኡሚህ ወአቢህ ወሷሂበቲህ ወበኒህ ሊኩል ኢምሪእ ሚንሁም የውመኢዚን ሸእኑ ዩግኒህ ናሕኑ ሸዕቡላህ አልሙኽታር። እኛ የነሸህ ገሌ ሙሪር ነን፣ የነሸህ የነብዩ ዘመር ነን፣ የነብዩ ዘር ነኝ ብትል አያዋጣህም። እኔ አውቃለሁ ውስጥህን ምን እንደሰራህ፣ ምን እንዳዘልክ፣ ምን እንዳረገዝክ። እኔ ከፈቀድኩልህ ነው ሰበብ የሚሆነው፣ ሌላው ተጋበዝኩት ነው ታዘዝኩት ነው። አለበለዛ አንተ ልትመለምል ብትነሳ የምትመለምለው ተቀባይነት የለውም። ምክንያቱም እያንዳንዱ ትልቅ የተባለው ራሱ በአሳር በጭንቅ ላይ ነው ያለው። ነፍሲ ነፍሲ ነው የሚለው ኪባሩል አንቢያ ወልሙርሰሊን። ያ በሐዲስ አልቡኻሪ እንደተነገረው ማለት ነው። ሰዎች በዛ በ50 ሺህ ዓመታት አርዶል ማህሸር ላይ በላባቸው ተውጠው ሲላቅጡና ሲጨነቁ አረባካቸው የነገር መቼ ነው የሚያልቀው? ሽማግሌ እንላክ እስቲ ወደ ጌታ ይላሉ እንደለመዱት ማለት ነው በዋሲጧ። እና የዛ ጊዜ ሁሉም ጨንቆታልና ሙኻሊፍም የለም። ካፊሩም ሙስሊሙም ሙናፊቁም ሙጅሪሙም በሙሉ አረ እውነትም ይሄ ነገር በጣም እንትን ብሎናልና ሽማግሌ መላክ አለበት። ማን ይላክ ሲባል ሽማግሌ ማለት እንግዲህ ከሁሉ የበለጠ በሳል የሆነ ለሁሉም የሚያስብ የታወቀ ሰው መሆን አለበት። ማን ነው ጠቁሙ? አባታችን አደም። በአንድ ድምጽ ያልፋሉ አደም ማለት ነው። አደም ይመረጡና ያ ጉዳዩ ኃላፊነቱ ሊሰጣቸዋል። እባክህ ሁላችንም የርሰው ልጅ ነን። አማኙም አማኝ ባይሆን እንኳ ያው በአባትነቱ ሊክደው አይችልም ማለት ነው። ምናልባት የድንጀሮ እንደ ቅይጥ ነን የሚሉት ምን እንደሚሉ አናቅም የዛ ጊዜ ማለት ነው፣ የአደም ዘር ላለመሆን። ስለዚህ እና አደም ይሄ ጉዳይ ሲቀርብላቸው ትልቅ ስልጣን ነበር። እንግዲህ ማሻአላህ የኔን ታላቅነት አውቃቸዋል፣ አክብራቸዋል። ጌታ ደግሞ ይሄን ነገር እንደሚያደርግላችሁ ተስፋ አለኝ ብለው ብድግ ብለው ይሄዳሉ? አበደን። ምን ይላሉ? ኢነ ረቢ ገዲበ اليوم غضبا لم يغضب قوله مثله ولن يغضب مثله بعده። እና የዛሬው ቀን ቀልድ አይደለም አሉ፣ መሸፋፈን አይደለም። የኔ ጌታ በዛሬ የተቆጣው ቁጣ ይሄን ያህል ነው ተብሎ የሚለካ አይደለም። እና ታሁን ቀደም እስካሁን ድረስ የዛ አይነት የዛሬው አይነት ቀን ቁጣ የተቆጣበት ጊዜ የለም፣ ወደፊትም አይቆጣም። የመጨረሻ ቁጣ ላይ ነውና ያለው። እኔ አብጃለሁ እንደ በዚህ ሁኔታ እኔ ትልቅ ሰው ነኝ ብዬ እሱ ጋር የምሄደው ያን ነፍሲ ነፍሲ ሱብሃንአላህ። ለራሴ ልጆቻቸው ሁላችን ልጆቻቸው ለልጁ ሰው ምን ያህል ነው የሚያስበው? ይቅርታ አድርጉልኝ ልጆችም ብትሆኑ ሁኔታው ፈታኝ ነው፣ ታቅም በላይ ነው። እኔ ዛሬ ለራሴ መውጫ ቀዳዳ ባገኘውኝ እንጂ የእናንተ ጉዳይ አይደለም የሚያሳስበኝ ይላሉ ማለት ነው። ሳያዝኑ ቀርተው አይደለም፣ ሁኔታው እንደማይቻል ስለሚያውቁ ነው ማለት ነው። እና ምን ይላሉ? ኢኒ አዝነብቱ ዘንበን፣ እኔ እኮ አልሰማችሁ ከሆነ እንጂ በጣም ትልቅ ወንጀል የሰራሁት የመጀመሪያው ወንጀለኛ እኔ ነኝ። ነሃኒ ረቢ አላ አኩለ ሚነ ሸጀረቲ ፈአከልቱ ወዐሰይት። ጌታ ይችን ዛፍ እንዳትነካ ብሎ የከለከለኝን ጥላቴ የነገረኝን ነገር ሰምቼ የከለከለውን በልቼ ተጀነት ሀገር ተባረሬ በወንጀለኝነት የተጣልኩት እኮ እኔ ነኝ። የዛ ጊዜ የመጀመሪያ የሙጅሪሞች ቁንጮ የነበርከው ሰው ያጣፍረም እንት አንድ ደግሞ ትልቅ ሰው ነኝ ብለህ ትመጣለህ ቢለኝ ምንድነው መልሴ አሉ። አበደን አላደርገውም በሚሉ ጊዜ ታዲያ ምን ይብቃን? ከርሶ የበለጠ የለ፣ የሁላችን አባት ነው። ቢያንስ እንኳን እንደው ምክር እንኳን ይምከሩን እንጂ ይላሉ፣ ጨንቋቸዋልና።
والله እንግዲህ እኔ የማቀው ነገር የለም ስለዚህ ጉዳይ ምናልባት ልጄ ኑህ ደግ ሰው ነው ذرية من حملنا مع نوح انه كان عبدا شكورا ብሎታል ጌታው አወድሶታል እሱ ብትጠይቁ ምናልባት መፍትሄ ከተገኘ ለኔም ጥሩ ነው ይደርሰኛል አላቸው የዛ ጊዜ ተግፈልፍለው ወዳው ሄደው ወደ ኑህ ይመጣሉ ማለት ነው ለኑህም ይሄው አቤቱታ ይቀርብላቸዋል አንተ ከአወሉል ሙርሰሊን የመጀመሪያው ዝነኛ መልእክተኛ በመድር ላይ አንተ ነህ አብደን ሸኩራ እጅግ አመስጋኝ የሆነ ባሪያዬ ነው ብሎ ጌታ አወድሶሃል ስለዚህ ይሄንን ክብርህን ተጠቅመህ ዛሬ ችግራችንን እንደምትገላግለን ምን ተስፋችን ነው ብለው አቤቱታ ያቀርባሉ እንዴት ነችና አሉ ያላወቀህን አታል እኔ ዛሬ والله لا يهمني غير ተራሴ በስተቀር ነፍሲ 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 لا اساله احد غيرك ለራሴ እንጂ ምንም ነገር መጠየቅ አልችልም ራሴ እንዳንድ ሰው እንዴት ድናለሁ እያልኩኝ እያማጥኩኝ እናንተ ደግሞ ይሄንን ሐላፊነት ልጭሩ ቢመጣችሁ ለመሆኑ ኢኒ ለአንቱ ኡመተን فهلكت بسببي በጊዜው በጣም አመፀኛ ህዝቦች ነበሩ እነዛን ሰዎችን ቢስሉኝ ተስፋዬ ሲሟጠጥ በመጨረሻ አላህን Subhanahu Wa Ta'ala ልጠየቅኩኝና ረቢ እኒ መግሉቡን ፈንተሲር በማለት ደመራቸው አጠፋቸው ተምድርገጥ በማዕበል ስለዚህ ኢነ ለዓና ላ የኩኑ ሹፋዓ ወላ ሹሃዳ ይላል ሐዲሱ ስለዚህ አንተ በመድር ላይ ያለ የሰው ልጅ አንድ ለዘር እንዳታር ላ ተደር አለል አርድ ሚነል ካፊሪን እንደያራ ያልክ ግርህን አንስተ ስትራገምና ህዝብን ስታወድም ከርመህ ዛሬ ተመቸ ወዲህ ደሞ ሩሩህ ሆነህ ለነሱ ሽምግልና መጣህ ቢለኝ ምን ልል ነው አብቻለሁ ዛች ቦታ አልሄዳትም በጭራሽ ይላሉ ማለት ነው ታዲያ ምን ይብቃን በሚል ጊዜ والله واتخذ الله ابراهيم ሁሉም ተራሱ ተخلص መገላገል ነው የሚፈልገው واتخذ الله ابراهيم خليلا ብሏል አይደለም እንዴ ኢብራሂም ልዩ ወዳጅ ነው ብሏል ራሱ እውቅና ሰጥቶታል ወዳጅ በወዳጅ ነው የሚጠየቀው ወደ ኢብራሂም ብትሄዱ ይሻላል ይሏቸዋል ማለት ነው ኢብራሂም ጋር ኢብራሂም የአበል አንቢያ በመቶ የሚበሽ የሚቆጠሩ ነብያቶች አባት ነህ እና አንተ የታላቆች ሁሉ ታላቅ ነህ የታጋዎች ሁሉ ታጋይ ነህ ለአላህ ፍቃድ ብለህ ከነ ህይወትህ ሳት የተማገድክ አላህ ደግሞ Subhanahu Wa Ta'ala اتخذ الله ابراهيم خليلا ብሎ እውቅና የሰጠህ ሲሏቸው ምን ልትሉ ፈልጋችሁ ነው ሁሉ ምደረድሩት የማላቀው ነገር አለ ምንድነው የምታስረዱኝ አላቸው ያው ጌታ ዘንድ ሄደህ አንድ መፍትሄ ብትጠይቀ እንዴት ነችና እኔ አብጃለሁ ይላል انما كنت خليلا من وراء አሉ አታታሉ የማታለያ ጊዜ አይደለም አሁን አሉ እኔ እርግጥ ጌታ ወዳጄ ነው ብሏል ይሄንን አልክድም ግን ወዳጄ ሆንኩት የመጀመሪያ ግንባር ቀደም እኔ ነኝ ተኔ ጀርባ ስንት ወዳጅ አለው አሉ አንተ ማን ጠርቶ ነው የመጣው ቢለኝ አብጃለሁ አላደርገው እና ወኢኒ ከذبቱ ከذበተን እኔ ደግሞ ነብዮች ሲዲቅ በመሆን ነው የሚታወቁት ሁሉ ጊዜ ሶስት ጉሩ የሆኑ ውሸቶች ዋሽቻለሁኝ አንተ ውሸታም ደግሞ ብሎ ቢጠይቀኝ ምን ሊሆን ነው ያን ውሸት ራሱ ለአላህ ብለው ነው የዋሹት በጣም ፈታኝ ሁኔታ አጋጥሟቸው ስለዚህ እኔ ይቅርታ አድርጉልኝ ዘወር በሉ ለራሴ ብቻ ነው ማስበው ይላሉ ከዛ ምን ይሻላል ሙሳ ከሊሙላህ ሁሉም ለይቶ በዱንያ ላይ በቀጥታ ድምጹን ያሰማው የጌታ ጋር የመገናኘት የመወያየት ልምድ ያለው ሙሳ አይደለም እንዴ ለመገላገል ነው ሁሉም ይፈልገው ሙሳ ጋር ይሄዳሉ ሙሳም ሲጠየቁ ያው ነው እኔ በጭራሽ እኔማ ኡሚርቱ አንድ ቀተልቱ ነፍሰን ለም ኡመር ቢቀትሊሃ ንጹህ ነፍስ ገደ ቃቲለ ነፍስ ከባድ ወንጀለኛ ነው እና ምንም እኔ የማያገባኝ ዘለ ገብቼ ነፍስ ገድል ያለው አንተ ነፍስ ገዳይ ደግሞ አጣፍረም እኔ ጋር ብሎ ቢጠይቀኝ ምን እላለሁኝ አሉ የሁሉም ያስጠይቃል ነበርም ግን የጌታን ግርማ ያቃሉና ነው ማለት ነው አሁንም እሳቸው ተخلص ሆኑ ኋላም ቀጥሎ ማን መጣ ኢሳ ሩሁላህ የተባለው እና ወሩሁ ሚንሁ ያለው የጌታ እንግዲህ ልዩ ባለሟልና ወዳጅ የተባሉት ኢሳ ላይ ይመጣሉ ኢሳ መዳኒ ዓለም ናቸው ባሁኑ ጊዜ አይደለም ዓለምን የሚያድኑት ለዓለም ብሎ ተሰውቶ ተሰቅሎ ተወግሮ እሱ እስካለልን ምን ችግር አለ እያለ መላእክት አልነሳራ የሚጃጃልባቸው ሰውዬ ናቸው የዛ ጊዜ አበደን ይላሉ والله لا اساله احد غير لا اساله امي ይላሉ ሌላ አላቸው ተሱ አይበለጠ ለሳቸው ሁሉ ነገር መርየም ናት ለኢሳ መርየም እንደ አባት ናት መርየም እንደ እናት ናት መርየም እንደ ሚስት መርየም እንደ እህት መርየም እንደ አሳዳጊ ሁሉ
ነገር የቤተሰብ አባል በሙሉ እሷ ናት የምትሸፍነው እንዳይን ቢለናቸው ህይወታቸው ሊሰጡላት የሚገባት ሴት ናት እሷ እንኳን ሂሳብ ጎሎባት ልጅ ናቶ ለወርዳኝ ብላ ብትጣራ አበደን አልሰማትም አሉ ተራስ በላይ አለ እንዴ في صحيح البخاري ያለ ሐዲስ እኮ ነው መርየምን አልጠይቃትም የኔን ውጤት ካወኩኝ ከደላኝ ከዛ በኋላ ማየው የቱና ይሆን እላለሁ አስቀድሜ ግን አሁን ባለንበት ሁኔታ ግን መርየምንም አልጠይቅም መድኃኒ ዓለም ሳልሆን መድኃኒ መርየም መሆን አልችልም አሉ ያገረ ምስኪን ተመልከት መድኃኒ ዓለም ዳኛችን እንትናችን ሱብሃንአላህ ይሄ ሁኔታ ነው ያለው ወደኛ ነብይ ይመጣሉ የኛ ነብይ ልዩ ቃል ኪዳን ተገብቶላቸዋል እና አሳ አየባአተከ ረቡከ መቃም ማህሙዳ ብሏቸዋልና በአላህ ተስፋ ቃል በመመርኮዝ ሳቸውም እንደሌሎቹ ሳይፈሩ ቀርተው አይደለም ጌታ ላይ ይخلفል ሚዓር ነው እቺ ጥያቄ የሚመልሳት እሱ ነው ብሎ ቁርአን ራሱ አስቀምጧታል ማለት ነው እሳቸው ጋር ሲመጡና ሲጠየቁ እሳቸው ያው ለስለስ ያለ መልስ ይሰጣሉ እርግጠኛ ሆነው ኮስተር ብለው አብሽሩ በሚል ሳይሆን እሞክራለሁኝ ይላሉ እና فاسجد تحت العرش عرش ስር ሄጄ እደፋለሁኝ እጄ ጌታ ቃል ገብተሃል የቂያማ ቀንን የመጨረሻውን ችግር ባንተ በኩል ነው የሚፈታው ብለኸኛል ያው ሰዎች ተጨንቀዋልና ምን ትላለህ ብለው መጠየቅ አይችሉም እንግዲያውሳ በተግባር ነው የሚጠይቁት አርሽ ስር ሄደው ይደፉና በጣም ዘመናት ያስቆጠረ ረጅም ሱጁድ ታይቶ ተሰምቶ የማይታወቅ የደቂቃዎች ሱጁድ ሳይሆን ማለት ነው እና አላህ Subhanahu Wa Ta'ala የማወድስበትን ቃል ዛሬ ልበልብል አልችልም አሉ ተጭንቅላቴ የውዳሴ የምስጋና ቃል ያፈልቅልኛል በዛ ምስጋና ያወረድኩኝ ዘም ብዬ ስንት ጊዜ ቆያለሁኝ በመጨረሻ የፈለገውን ያህል ቆይቶ ያ መሐመድ ይላል እሱ ራሱ ይጠይቃል ማለት ነው የራሱ ፍቃድ መጣ እና ማለክ እና እርፋዕ ሰልቱ ዑጦ እሽፋዕቱ ሸፋዕ ይላል ምን ሆነ ነው እዚህ የተደፋው የምትጠይቀው ነገር ካለ ጠይቅ ሸፋዓ ፈልገ ከሆነ መጠየቅ ትችላለህ ብሎ ይጋብዘኛል የዛ ጊዜ ያ ረቢ ኡመቲ ብዬ አቤታዬን አቀርባለሁ ከዛ በኋላ አድኺል መላ ሒሳበ ለሁ ምን ኡመቲከ عن الباب الايمن ሂሳብ የማይመለከታቸውን መጀመሪያ በቀይ በር ፈቅጃለሁ ወደ ጀነት አልፈው እንዲገቡ የሚል አዋጅ ይወጣል ማለት ነው ሌላውም እንደ ውጤቱ በቅደም ተከተሉ ስለዚህ ነው በከለታት አንድ ቀን መካ ላይ መጀመሪያ አካባቢ ላይ በጣም በጭንቅ ላይ እያሉ ሁለት ፈሬ ተከታዮች ባሉበት ሰዓት ወአንዚር አሽረተከ አልአቅረቢን የሚል የጌታ ትእዛዝ መጣ አቅራቢያ ቤተሰቦችን ልዩ ማስጠንቀቂያ ስጣቸዋል የዛ ጊዜ ሶፋ ላይ ወጡና ከፍ ያለ ኮረብታ ነበረች እሷ ላይ በማልዳ ሰዓት ፈጅር ላይ ያ ሶባሃ የሚል አስደንጋጭ የአደጋ ጥሪ ይጣራሉ ማለት ነው እና በባህላቸው አንድ አደጋ ነገር ሲመጣ ያ ሶባሃ ተብሎ ነው የሚጠራው ያንን ሲሰሙ ሰዎች ከሰፈር ላይ በሙሉ ገንፍለው መጡ ምን ጉድ ተከሰተ ብለው ሲመጡ ደግሞ ተጣሪው መሐመድ ሆነው ሲገኙ የበስ ደነገጡ ምክንያቱም እሳቸው ቀልድ ጨዋታ ያቁም ቁም ነገር ነው ሁሉ ጊዜ እውነትም ተጨባጭ አንድ አደጋ ካልመጣ ዝም ብሎ ለቀልድ ብሎ ሊያደርግ እንደማይችል ያቃሉና ማለት ነው ሁሉም አሰፍስፎ ምንድን ችግር ተፈጠረ ለምንድነው በዚህ በማልዳ ሰዓት የጠራሃን በሚሏቸው ጊዜ ያ በኒ ኪናና اشتروا انفسكم من الله فاني لا اغني عنكم من الله شيئا يا بني عبد المطلب اشتروا انفسكم من الله فاني لا اغني عنكم من الله شيئا يا بني عبد مناف اشتروا انفسكم من الله فاني لا اغني عنكم من እያንዳንዱ ብሔረሰብ በዘርፉ እየጠሩ የገሌም ጎሳዎች የገሌም ዘሮች አጎት ልጅ አክስት ልጅ ሆነው በሙሉ እና ጌታ ወደፊት ኢማን ታልተቀበላችሁና በሱ ፍቃድ ካልተመራችሁ አሳር መከራ ነውና የሚጠብቃችሁ እህን ጊዜ ራሳችሁን ከጀሃነም ነፃ አውጡ በኢማን ራሳችሁን አንጹ አሉ ተዛ አልፈው እንደገና በተሰብ ውስጥ በመግባት ያ ሶፊየተ አመተ ረሱልላህ አሉ በጣም የሚወዷት አክስት ነበረቻቸው እና የአላህ መለክተኛ አክስት ነኝ የምትዩ ሶፊያ እና እሽተሪ ነፍሰኪ ሚነላህ ፈኢኒ ላ ኡግኒ አንኪ ሚነላህ ሸይአ ከዛ ያ አባስ ኢብኑ አብዱል ሙጠሊብ አጎታቸው እና የአብዱል ሙጠሊብ ልጅ ሆንከው ውድ አጎቴ አባስ እሽተሪ ነፍሰከ ሚነላህ ፈኢኒ ላ ኡግኒ አንከ ሚነላህ ሸይአ ከዛ ወዴት መጡ ያ ፋጢመተ ቢንተ ሙሐመድ ውድ ልጃቸው 6 ልጆች ነው የተወለዱላቸው ከነዛ የመጨረሻ እሷ ናት የተረፈችው አልቀዋል ሌሎቹ
እሷን ልጃቸው ምናሉ ያ ፋጢማ ቢንት ሙሐመድ ሰሊ ሚማሊ ማሽት እንደ ልጅ ያው አባትሽ የፈልግሽውን ጌጣጌጥ ልብስ እንዲገዛልሽ ትፈልጊ እንደሆነ መብትሽ ነው ጠይቂኝ እንደዚህ ግዛልኝ ብትይ አቅሜ የፈቀደውን አደርጋለሁ ላኪን ላ ኡግኒ አንኪ ሚነላሂ ሸይአ የሙሐመድ ልጅ ነኝ ያልሽ ብትንቀባረሪ ጉድ ትሆኛለሽ ራስሽን እንግዜ ግዢ ከጀሃነም ነፃ አውጪ ያሉት ናቸው ማለት ነው ዛሬኛ የት ነው ያለነው በየጓዳ ጎድጓዳው ላለው ፍቅራ ለጠንቋው ለጭበርባሪው ሁሉ ሼህ ገል ያሉን ይያልን ነው ምናጎበድደው ያለው ማለት ነው እና እንግዲህ ሰይዱል አወሊን ወልአኺሪን እንደዚህ ነው في صحيح البخاري ያለ ያ ሐዲስ ይሄ ነገር እንግዲህ በጣም አደገኛ መሆኑን ነው አበክረው በዚህ መልክ ሁሉም ነብዮች ያሰመሩበት ማለት እና يوم لا تملك نفس لنفس شيئا ማንኛውም ነፍስ ለሌላዋ ነፍስ አንድ ድጋፍና እርዳታ ልትሰጥ አትችልም በገዛ ፍቃዷ በገዛ ፍላጎቷ በማንነቷ ኮርታ እኔ ያለው ማን የኔን ልጅ ማን የኔን ሙሪድ የሚል ሰው አይኖርም ነው የሚለው አላህ ፍቃዱ ከሆነ ታዘዘልህ ግን ይቻላል ዝላይ ነው እንግዲህ ሸፋዓን ብዙ ጊዜ ተሳስተን ነው የምንገነዘበው አላህ ፍቃዱ ከሆነ አንተ የምታውቀውና የምታደንቀው ሸህ ብቻ አይደለም የማታቀውም ሰው ሊሸፍዕህ ሊታደግህ ይችላል ማለት ነው ጌታ ተፈለገ እገሌን በሱ ስም 10 ሰው ልምርለት ፈልጋለሁ ነው የሚለው 100 ሰው ልምር ፈልጋለሁ በገሌ ይላል እነዛ 100 ሰዎች እነማን እንደሆኑ መመሪያ ይሰጣል ሊስት ይሰጣል አንተ ሙሽ አላከይፈክ እንደፈለክ ላንተ ተተሰጣ መጀመሪያ አባቴ እናቴ ሚስቴ ልጄ ነው የምትለው አይደለም እዛው ቤት ውስጥ ያልቃል ማለት ነው ግን አላህ የሚገባቸውን ሰዎች ያቃል ሸፋዓ የሚገባቸውን ሰዎች በሰፈር ማታቃቸው ሌላ ሩቅ ሀገር ያሉ ክፍለ ሀገር ያሉ ሌላ አህጉር ያሉ ሌላ ክፍለ ዘመን ያሉ የሌላ ነብዮች ሊሆኑ ይችላሉ ምን አገባህ አንተ ታዛሃል ይሄን ያህል ነው ቁጥሩ ተወስኖልሃል ሊስቱ ተሰጥቷል በዛ መሰረት የሰጠህን ሰንጠረዥ ያነበብክ እገሌ የተባለው ሰው ጌታ ፈቅዶልኛልና ጌታ በመልካም ፍቃዲ ለኔ ስለሰጠኸኝ እባክህ ማርልኝ ብሎ ይጠይቃል በቃ ሰጥቻለሁ ምሬልሃለሁ እገሌ ደግሞ ሲያልቅ ታቆማለህ እና ተላትኖር ትችላለህ ይዛልስ ይሄ ነው ጉዳዩ ማለት ነው ስለዚህ አላህ Subhanahu Wa Ta'ala ማንንም ሰው ለሌላ ሰው በራሱ ተነስቶ ምንም አይነት አገልግሎት ሊሰጥ አይችልም ወልአምሩ የውመኢዲላህ ቁልላሂ ሸፋዓቱ ጀሚዓ እንደሚለው ሸፋዓ ተመነሻ እስከ መድረሻው በአላህ እጅ ነው ለፈለገው ይወዛዋል ለፈለገው ይነፍገዋል እና በኔ ስርዓት በኔ ትእዛዝ ነው የሚስተናገደው እንጂ እናንተ እንዳላችኋቸው እነገሌ ያሉን ይያላችሁ የምትደነፉት አይሆንም ለራሳቸው የት እንዳሉ አይታወቁም እንጃል ሜዳ ላይ ወድቁ ይችላሉ ማለት ነው እና እንግዲህ የውመል ቂያማ የሚባለው ነገር ቀልድ እንዳለ አይደለ ማንንም ሰው በጣም ጥንቃቄ ሊያደርግ የሚገባውና ዝግጅቱን ሊያሳምር የሚያሻው ጉዳይ መሆኑን ነው እነዚህ ሁሉ አያቶችና አሐዲሶች የሚያረጋግጡልን ማለት ነው ስለዚህ እኛ የአጉል ልማድ ሰለባ መሆን የለብንም የከንቱ ተስፋ ሰለባ መሆን የለብንም ብዙ ጊዜ በከንቱ ተስፋ በልማድ ተጠምደን የማይሆነውን ነገር እዚህ ማረጋገጫ የሌለውን ነገር እንደ ትልቅ ነገር አድርገን እንመካበታለን ኢነላህ ገፉሩር ረሂም ትላል ማለት ነው በአላህ ቃል እንደገና የአላህን ቃል ለመሻር ይሞከራል ማለት ነው ኢነላህ ገፉሩር ረሂም ሊመን للمجرمين للمشركين للكفار لرؤساء المنافقين ይሄ ሁሉ ነው ኢነላህ ገፉሩር ረሂም ነው አይደለም እንዴ ይሄ ሁሉ ገፉሩር ረሂም ነው ሸዲዱል ዒቃብ የሚለው ስለምን ተረሳ ጌታ አላህ ተርጊብና ተርሂብ ነው የሚያደርገው በመስመሩ ላይ ላሉ ያው አልጨክንባቸውም ከመስመሩ የራቁ ግን ራሳቸው ወስነዋል አንፈልግህም ብለውኛል ጀርባቸውን አስረውብኛል እና ነሱላህ ፈነሲየሁም ይላል አይደለም እንዴ ረሳኝ ተውከኝ ትቻለሁ ጣልከኝ ጥያለሁ ነው የሚልህ ማለት ነው ጌታን ታከበርከው ግን በፍቃዱ ለመመራት ከሞከርክ ደካማ ጎን ነጥብ ሊጎልብህ ይችላል መሰረት አለህ መሰረት ስላለ ኢማን አለህ አላህን ትፈራለህ ትሰግዳለህ ትጾማለህ ተሐራም ለመከልከል ትሞክራለህ ሰውነህና አልፎ ትንሽ ችግሮች ሊያጋጥሙ ይችላሉ የዛ ጊዜ ነው አርሐሙር ረሂም የሚባለው ግደለም አንተ መነሻ መሰረት አለህ ይሄ እንኳን ነጥብ ያስጠይቅህ ነበረ በእኔ ሂሳብ ግደለም ለፍ ይልሃል ማለት ነው አለበለዚያ ምንም ከመስመሩ ላይ የሌለህ ከሆነ እንዴት ብሎ ይማርህ ጀሃነምስ ማን ሊያስገባው ነው
ሁሉንም ተማረ ምክንያቱም ጀሃነምንም ጀነትንም እሞላችኋለሁ ብሎ ቃል ገብቷል ማለት ነው ለዛ ሁለቱንም ለመሙላት ደግሞ መስፈርት አውጥቶ ሰንጠረዥ አስቀምጦልሃል ይሄን የሰራ የጀሃነም ነው ይሄን ያደረገ የጀነት ነው ብሎ አስቀምጧል ከዛ መስመር ከዛ ባርት መቀየር ያለብህ አንተ ነህ እኛ ወደ ጀናም ወደ ጀሃነም ወደ አብራሮቹም ሆነ ወደ ፉጃሮቹ ለመቀላቀል መጣር አንተ ባንተ እጅ ነው ያለው ማለት ነው ከዛ በኋላ በመረጥከው መስመር ነው የሚያስተናግድህ በዚህ መስመር ነው ብለሃል ሲራ ይዘሃል ይሄ መስመር የሚያሰደው ጀነተን ነይም ነው የዛ ጊዜ እንቅፋቶች ምናምን ቢያጋጥሙ ወድቀህም ተነስተህም አላህ ደጋግፎህ ታልፋለህ ማለት ነው ግን መጀመሪያ የተሰለፍከው ዝቅ ከሆነስ ይሄ የጀሂም ቡድን ነው ስለዚህ ከዛ አንስቶ ዝም ብሎ አንተን ወደዚህ እንዴት ይወስድሃል አንተን ተወሰደህ ሌሎችስ በምን አበሳቸው ነው የሚተዋቸው እና የራስን እድል በራስ መወሰን የሚባለው አንተ ራስህ ከማን ጋር እንደምትሰለፍ ከማን ጋር እንደምትመድብ መወሰን ያለብህ አንተ ነህ ማለት ነው ለዚህ ነው ነብዩ አልመርኡ መዓ መን አሐብ ያሉት ሰው ከወዳጁ ጋር ነው በዱንያም በአኺራም በዱንያም የፈለገው ሰው ቢሆን የሚወደው ጋር ነው የሚቆመው ማለት ነው የሚወደው ጋር ነው የሚሄደው የሚወደው ጋር ነው የሚያወራው የሚጫወተው የሚጠላው ሊያየው አይፈልግም ትቶት ነው ዘወር የሚለው አይደለም እንዴ ስለዚህ እዚህ ወግነሃል ባርቴ አለህ ማለት ነው እዚህ የመረጥካቸው ኃይሎች ወሳኞች ናቸው ከነሱ ጋር ተዓለል ኸይር ጋር ተአጥቂያዎች ተሷሊሆች ጋር ከሆነ ጉዞህ አላህ አይነጥልህም አርሐሙር ረሂም ነው ልክ ነው መስመሩ ላይ ነህና ማለት ነው ግን ከሙጅሪሞች ጋር ከጨፍጫፊዎች ጋር ከሆንክ አንተ እንዴት ብለህ ነው ድናለሁ የምትለው በስም ብቻ መሐመድ ስለሆንክ ዑመር ስለሆንክ ሊሆን አይችልም ማለት ነው ስለዚህ እንግዲህ አላህ Subhanahu Wa Ta'ala ወላ ينبئك مثل خبير እንዳለው እንደዋቂው ጌታ የሚነግርህና የሚያስተምርህ የሚያስጠነቅቅህ ከቶ ማንም የለም አፍረጥርጦ ነው ሁሉ ነገር ያስቀመጠው ለፈለገ ሰው ሁሉ ነገር ግልጽ ነው ማለት ነው ያልፈለገ ሰው ግን ለፍ ወደ ወራን እንግዲህ ዙራ ጥምጥም ሄዳለሁ ይብትል ራስክን ነው የምታታልለው እንጂ ጌታን ማታለል የሚቻል ነገር አይደለም ስለዚህ ሁሉም ነፍስ ለራሷ መውጫ ቀዳዳ ትፈልጋለች በዛ ቀን ደግሞ ለመዳን ከተፈለገ በጌታ መስመር በፈለገው መስመር የመጣ ነው የሚስተናገደው ከዛ ውጭ ያሉት በሙሉ አይ በጆ ሜዳ ይወድቃሉ እያለ ነው አላህ Subhanahu Wa Ta'ala ወልአምሩ የውመኢዝ ሊላህ በዛ ቀን ተወደደም ተጠላም ውሳኔው በአላህ እጅ ነው አለቀ ሁለተኛ ከፍተኛው ፍርድ ቤት ይሄው የሚባል ነገር የለም ይግባኝ የለም አልቋል የመጨረሻ ውሳኔ ነው ፈሪቁን ፊል ጀና ወፈሪቁን ፊል ሰዒር ታልኩይ በኋላ ቀልጥል ወደ ተመደብክበት ነው እንጂ የምትባለው አስተያየት ጉቦ ዋሲጧ ምናምን የሚባል ነገር እዛ ቦታ የለውም እያለ ነው አላህ Subhanahu Wa Ta'ala እና እንግዲህ ወኋላ አቀልና አላህ Subhanahu Wa Ta'ala ይናገራል ያስተምራል ያስጠነቅቃል ያስገነዝባል ያግባባል ያባብላል ይሄን ሁሉ ዛሬ እኛ በደንብ ተገንዝበን ራሳችንን አቸንፈን ሰይጣንን ተቋቁመን እሱ በሚወደው መስመር ለመሄድ በመከርንና በተፍጨረጨርን ቁጥር አርሐሙር ረሂሚን የሚልህ የዛ ጊዜ ነው አዎን ይሄ ምስኪን ባሪያዬ እርግጥ ኸይር እየፈለገ ነው እየሞከረም ነው እያደረገም ነው ግን አልፎ አልፎ እያደናቀፈው እያንሸራተተው እየወደቀ እየተነሳ ነው ያለው ግድለም አልጨክንበትም ምስኪን እየሞከረ አይደለም ይልሃል ማለት ነው ግን አስራተቀለህ ዝም ብለህ እባክህ የሃይማኖት ነገር ተው ደግሞ ካስፈለገም ስናረጅ ጡረታ ስንወጣ ስራ ስናጣ እንሰግዳለን ይልሃል ማለት ነው ሐጀቱል ኢስላም አይሄድም እንደ ስራ ትቼ እንዴት አድርጌ ሄዳለሁ ይልሃል ሱብሃንአላህ ስራ የሌለው ቦዘኔ ነው ማለት ነው ኢባዳ የሚያደርገው ሀገራችን ገበሬ እንደዚህ ይላል እና አባባ ለምን ሶላት አትሰግዱ ምናምን ስለ የ70 ዓመቱ የ80 ዓመቱ ሽማግሌ ምን አለ እጅግ ስራ ሞልተው ስገዱ ይላሉ ምክንያቱም ስራ የሌላቸው ደረሶች ቦዘኔዎች ናቸው ሲሰግዱ የሚያየው እሱ ስራ የሌላቸው ስራ አደረገው ማለት ነው እኛ እጅግ ስራ አለብን አረሙ አለብን ከብትና ሰማራለን እንጎለጉላለን እናርሳለን እናጭዳለን እንወቃለን ያ ሁሉ ስራ ያዋከበን ስግደት ሞታዙናላችሁ እናንተ ስገዱ እንጂ ስራ የሌላችሁ ይላል ማለት ነው ይህ አይነቱ ቀላጅ አርሐሙር ረሂሚን እያለ እንደገና ሊቀልድ አይገባውም አርሐሙር ረሂሚን ማን እንደሆነ ራሱ ያውቃል ማንም እንዲነግረው አይፈልግም ማለት ነው እና አላህ Subhanahu Wa Ta'ala እንግዲህ ጥሪውን እንዳሰማንና መልእክቱን እንዳደረሰን
የሱ ፍቃድና ድጋፍ ተለለመቸም ማንም ብርቱ የለምና እሱ ይወፍቀን ለትክክለኛው ነጃ መውጫውን አቅጣጫ ያመላክተን እያልን የዛሬው ደርሳችን እዚህ ላይ ይቋጫል። ወሰለላሁ ዐለ ነብይ ወኢላ ሊቃ